ተከታዮች ሁኑ ኮሜንታተሮች ሁኑ ታፕታፕ ምታደርጉ መሆኑ ኤቭሪዋን ዱ ዘ ፕሮፋይል አሁን ስወጣ ፕሮፋይል አድርገዋለሁ እኔም ሁላችሁም ተዘጋጁ እሺ good luck my love you will win okay thank you yeah have a good day call me okay when you close the live or like close with me okay bye I love you okay bye bye I love you thank you. You guys are sorry. You need quarter. Jesus Christ. Guys, good luck. Thank you so much. Thank you. Magic game. I think like Bomber or Bet Ethiopia, it's like Ginbot and I think so. It's Ginbot and I think any with serious any like tinish deck. It's Ginbot and guys, it's Ginbot and. Anyway, ciao guys, so touch you all. Any with like tinish mcning, so yeah. Ciao guys. Yeah, main night. Yeah, Ginbot Manaman. Thank you, Amiri. Thank you so much. I don't know, like Fidel Alchilam again, it's yeah. That. Ciao guys, tonight. ባላለው ምሰራው ሳሎን ሲሆን እኔም አንደኛ ተበዳይ ነበርኩኝ። እዚህ ጋር ዝም ብለሽ የምታወሪ ያለሽ እያንዳንድሽ አታውሩ። ዝም ብላችሁ ያሌላችሁትን ነገር ወይኔ እንኳ አንዴ ኔትወርክ ላስተካክልና ልምጣ። ሩትዬ እባክሽ ኔትወርክሽን አስተካክል። እሺ ያው ማለት ማውራት የምፈልገው የራሴን ሳይድ ነው ብዬሻለሁ። እኔ ራሱ እሷ 2 ቦታ ከሳኛለች። እሷ ፍርድ ቤት ከመግባቷ በፊት ከ20 ቀን በፊት ነው የወጣሁት ከእሷ ቤት ተጣልተን የወጣሁት። አንቃኝ ልትገለኝ ነበር። ማስረጃ አለኝ። ሳውንድ ሪከርድ አድርጌያለሁ፣ ግን ለመንግስት አልሰጠውም። እና እዚህ ጋር ዝም ብላችሁ አታውሩ፣ ስሜን ደግሞ አታንሱ። በዚህ ኬዝ ራሱ ሄጃለሁ ፍርድ ቤት። ፓስፖርትሽን አልሰጥም ስትለኝ ሄጃለሁ። ሄጄ ፓስፖርቴን ፕሊስ ተቀበሉልኝ ብያቸዋለሁ። የት 995 ሁማን ራይት ይሰማል? አዎ እየሰማሽ ነው። እና የተጣላሁት በ11 ወር ከ17 ቀን ሳላሪ ነበረኝ። ኦኬ ደሞዝ እና ይዛ የመጣቸው የዛ ዕለት እኔን ቀጥራኝ እዚህ ጋር ስታወራ ነበር። እኔ ሰውን ስም መጥራት አልፈልግም፣ ምክንያቱም ጥሩ አይሆንም። እዚህ ጋር መታ ስታወራ የነበረችው ጓደኛዋ እቃዋን ፓክ አድርጋለች ኦልሬዲ። ፓስተሪንም ከሳለች። ሰርቃ አይደለም የሚከሰስቻት ፓስተሪን፣ ጓደኛዬንም ከሳለች። እነሱም ሰርቀዋት አይደለም የከሰሰችው። ለምን? እኔን ስላላገኘችኝ። እኔ 11 ከ17 ቀን ደሞዝ ነበረኝ። እሱን ልትሰጠኝ ዋናው መንስኤ ፖይንቱ የወጣሁበት ከዛ ቤት 11 ወር ከ17 ቀን የሰራሁበት ደሞዝ ነበረኝ። 11 ቀን ሙሉ ያለ ደሞዝ ሰርተሽ ነው ውዴ? አዎ 11 ወር ከ17 እኮ 11 ወር ላለው ብዬ ነው መማርዬ። 11 ወር ሙሉ ያለ ደሞዝ ሰርተሽ? አዎ ሰርቻለሁ። እና እኔ የቅርቤ የሆኑ ሰዎች ያውቁታል ይሄንን። እሺ። እና ደብተር ነበረኝ ለወልቃይት ምናምን ብር ልሰብስብ ምናምን በሚል ተልካሻ ምክንያት ያው ሳሎኑ ፉል ካሜራ አለው።
አውቃለሁ። በዛ በወልቃይት ምናምን እንደዚህ ብር ልሰብስብ ነው ምናምን በሚል ሰበብ ከስተመር ሲገባ ሊስት የምናደርገው አለ ማለት ስንት ሰው ሰራን በቀን ምናምን ምንጽፈው ደብተር አለ። እዛ ደብተር ጀርባ ላይ ነበር የጻፍኩት የሳላሪን ማለት ነው። 3 ብርም ወሰድኩ 2 ብርም ወሰድኩ 5 ዲናርም ወሰድኩ እጽፋለሁ። ምክንያቱም እምነቴም ስለማይፈቅድ እሱን ደብተር መጣችና እኔ ብር እየጠየኳት ነው። እናቴ ታማለች፣ መሄድ ፈልጋለሁ፣ ማግባት ፈልጋለሁ። ግልጽ ነው ማድረገው ማለት ነው። ማለት ያው በአካባቢ ያሉት ሰዎች ስለሚያውቁት ነገሩ ከዛ እና ጠበቅኳት። ብዙ ጊዜ ታመምኩኝ፣ ጭንቅላቴ ተከፈተ፣ የጭንቅላት ካንሰር ይዞኛል ትልና ሳምንቱን በሙሉ ጭልጥ ብላ ትጠፋለች። እኔ ብር ስጠይቃት ነው። እዚህ ጋር የምታወሩ ሰዎች ዝም በሉ። ስለ ኤልሳ የምታወሩ እያንዳንዳችሁ ጸጥ በሉ። እኔም አብሬያት ስሰራ አላቃትም ነበር፣ ስታንቀኝ ነው ያወኳት። ስለዚህ እና ልትሰጠኝ አልቻለችም ደሞዜን። እኔንም አጉላላችኝ። ይኸው 7 ዓመት አልሄድኩኝ ቫኬሽን እና አሁን ብር ሰጠዋ